የዶክተር አምባቸው ሞትና የጀነራል አሳምነው ኦፕሬሽን በመጨረሻም ሚስጥሩ ተገኘ። በሰዓቱ ሳይ ቢትዊን አሳምነውና ዶክተር አምባቸው ሰላማዊ ሁኔታ ነበር። አክቹአሊ ገዱ ከክልሉ እንዲወጣ አሳምነው የአብኑ ሰው ዶክተር በለጠ ሞላ ይናገራሉ። ጋዜጠኛው ይጠይቃል፣ አንተ ራስህ ከሊቀ መንበርነት የተነሳኸው ጊዜ ስላለቀ ነው ወይስ ለምንድን ነው? የዶክተር በለጠ መልስ ባልተጠበቀ መንገድ ወደ ሰኔ 15ቱ የነ ዶክተር አምባቸው ግድያ ያመራል። በእርግጥ በጊዜው አብንና ጀነራል አሳምነው ልዩ ግንኙነት ነበራቸው። አሳምነው የክልሉ መንግስት የጸጥታ ቢሮ ኃላፊ ነበር ብለው ጀመሩ ዶክተር በለጠ ሞላ። አሳምነው የማዕከላዊ ኮሚቴ አባልም ነበር እና በዚያን ጊዜ የኛ ማለትም የአብን አስፈጻሚና የአዴፓ አስፈጻሚ የጋራ ውይይት አድርገን ነበር። ውይይቱ በክልሉ ኢንቨስትመንትን ስለማስፋፋትና ወደ ቅማንት አካባቢ የሚነሱ ግጭቶችን ለማቆም የአብን ሚና ምን ይሁን በሚል ርዕስ ላይ ነበር። ይህንን ነገር ለማሳካት እኔና ሌላ ብለው ስሙን ያልጠቀሱት የአብን አመራር ክትትል እናደርጋለን። ዶክተር አምባቸውና አሳምነው ጽጌን በየጊዜው እናገኛለን። በዚያን ጊዜ በሁለቱ ማለትም በጀነራል አሳምነውና በዶክተር አምባቸው መሃል ፍጹም ሰላም ነበር የነበረው። እንደውም ካለፈ በኋላ ስሰማ ገዱ ከክልሉ እንዲወጣ ያሳምነው ግፊት ኃይለኛ ነበር። በአቶ ገዱና ባሳምነው መሃል ከፍተኛ ቁርሾ ወይም ጸብ ተፈጥሮ ነበር። ከዛ ዶክተር አምባቸው ፕሬዝዳንት ሆኖ ሲሾም እኔና ደሳለኝ ጫኔ ጀነራል አሳምነው ቢሮ ነበርን። የተወያየንባቸው የጸጥታ ጉዳዮች ምን ላይ እንደደረሱ ክትትል ለማድረግ ነበር ቢሮ የተገኘ ነው። በውይይት ላይ ያለን ጀነራል አሳምነው ስልክ ተደወለለትና ዶክተር አምባቸው የክልሉ ፕሬዝዳንት ሆኖ መሾሙን ሲሰማ በጣም ሲደሰት በአይኔ አይቻለሁ። ቢሮው ሄደን ስልክ ቆሞ ተነስቶ ይህን ዜና ሲቀበልና በደስታ ሰለብሬት ሲያደርግ አይቻለሁ። የአማራን ሕዝብ መብትና ጥቅም አሳልፈን በመስጠት ከማንም ጋር አንደራደርም። ታዲያ ከዛ በኋላ ምን ተፈጠረ የሚለውን ዶክተር በለጠ ሞላ አሁን አልናገረውም፣ ምናልባት ወደፊት እናወራው ይሆናል ብለዋል። ግን ይላሉ ሰውየው የሆነ ብለው በድብቅ የጠሩት አካል እናሳምነውን ይዞ ከነ ዶክተር አምባቸው ጋር ጸብ እንዲፈጠር እየሰራ ነበር። የሆነ ያሉት ይህ አካል በእነርሱ ማለትም በአብን ውስጥ እንዲሁም በተለይ ደግሞ በአማራ ክልል መንግስት ውስጥ የነበረ እንደነበር ተናግረዋል። አሁን ሁሉንም አልነግርህም። ዶቶቹን ወይም በክስተቶቹ መሃል ያሉ ነጥቦችን በኋላ አገናኝተን ወደ እውነቱን መጣ ይሆናል። ነገር ግን በመሃላቸው ቁርሾ ተፈጥሮ አንዱ አንዱን እንዲመታ ሲያመቻቹ የነበሩ ሰዎች ነበሩ። እኛ በዚህ መሃል ውስጥ ኢኖሰንት ወይም ምንም የማናውቅ የዋሆች ነበርን። ሰኔ 15 እንደሚመጣ ልንገምት አንችልም። አለመግባባቶች እንዳሉ እንሰማለን፣ ግን በዛ ደረጃ እንደሚሆን ልንገምት አንችልም። ግን ደግሞ ድርጊቱ ካለፈ በኋላ እኛ መሃል የነበሩ ሰዎች ሙሉ መረጃው እንደነበራቸው የድርጊቱ ወይም የሴራው አካል እንደነበሩ ደርሰንበታል። እንደ አብን እንዳንቀጥል ከፍተኛ ፈተና የተፈጠረብንም ከዚህ ክስተት በኋላ ነው ሲሉ ዶክተር በለጠ ሞላ ስለ ሰኔ 15ቱ የማውቀው ያሉትን አብራርተዋል። ሁሉም እኔ የማውቀው ይሄን ነው እያለ የራሱን እውነት ይናገራል። በመሃል የሞተ ተጎዳ እንደሚባለው ቋሚው የራሱን እውነት ከመተረክ አይቦዝንም። የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳዮች አማካሪ ዳንኤል ክብረት በአዲሱ መጽሐፋቸው ላይ ስለ ዶክተር አምባቸው የግድያ ኦፕሬሽን የማውቀው አለኝ ብለው የእሳቸውን ወገን ታሪክ ጽፈዋል። ይህም ታሪክ የአብኑ ዶክተር በለጠ ሞላ ከተናገሩት ጋር በመጠኑ ይጣረሳል። ዶክተር በለጠ ጀነራል አሳምነውና ዶክተር አምባቸው ይዋደዱ እንደነበር ሲነግረን፣ ዲያቆን ዳንኤል በአንጻሩ ጀነራል አሳምነው ምን ያህል ዶክተር አምባቸውን እንደሚጠላ ለመግለጽ በአስክሬኑ ላይ ምን እንዳደረገ ጽፈዋል። አብን ከጀነራሉ ጋር ስለነበረው ድብቅ ግንኙነትም ዳንኤል ክብረት በመጽሐፋቸው ላይ አስፍረዋል። እኛም ለማነጻጸር እንዲመቻችሁ ቀጥለን ይህን የዳንኤል ክብረት ጽሑፍ ልናስታውሳችሁ ወደናል። ልብ እንድትሉልን የምንፈልገው ቀጥሎ የምትሰሙት አገላለጽና ታሪክ ሁሉ የጸሐፊው ዳንኤል ክብረት ንብረት መሆኑን ነው።
እና አሳምነው ጽጌ ወደ ጸጥታ መዋቅር አመራር ከመጡ በኋላ ከብአዴን ውጭ ካሉ የፖለቲካ ፓርቲዎች ታጣቂዎችና አክቲቪስቶች ጋር በተደጋጋሚ እየተገናኙ ይወያያሉ። የአብን ፓርቲ አንዳንድ ሰዎች ለአሳምነው ሳያሳውቁ ምንም ነገር ላለመስራት ወስነው ነበር። በእርግጥ እርሱ ሳይነግራቸው የሚያካሂደው ነገር ነበረው። የፓርቲው የሥራ አስፈጻሚ ቃለ ጉባኤ ሳይቀር ለእርሱ ይደርሰው እንደነበር መረጃዎች ያሳያሉ። በዚህ ግንኙነት መሰረት ብአዴንን የማጥፋት እቅድ ወደ ተግባር እንዲሄድ ተነደፈ። ይህንን እቅድ ህዝባዊ ለማድረግ በተለይም ደግሞ ወጣቶች እንዲቀበሉት ሁለት ወሳኝ ማህበራት ይሰሩ ነበር። ተማሪዎች ማህበርና የአማራ ወጣት ማህበር። እነዚህ ሁለት ማህበራት ያሳምነውን ሐሳብ በየወረዳውና በየከተማው እንዲያሰራጩ፣ አመጽ እንዲያካሂዱ፣ ሰልፍ እንዲጠሩ፣ አሳምነው የሚወስዱትን እርምጃ ደግፈው ህዝብ እንዲያሰባስቡ ነበር ተልዕኮ የተሰጣቸው። ይህንኑ ፕሮፓጋንዳ ለማገዝ የተለያዩ ሚዲያዎች ተደራጅተው ነበር። አስራት ሚዲያ ከነዚህ አንዱ ነበር። አማራ በጠላት ተከቧል። ይህንን ጠላት ብአዴንና የፌዴራል መንግስት ሊያስወግዱልን አይችሉም። ስለዚህ ብአዴን መወገድ አለበት። የአማራ ክልል የራሱ የጸጥታ ኃይል ሊኖረው ይገባል። ለዚህ እቅድ መጀመሪያ አብን እንደ ፓርቲ ተገምግሟል። አብን ተገዳዳሪ ኃይል ሊሆን ይችላል ተብሎ ታመነ። ያቋቋሙትም ሌሎች ስለሆኑ ለጊዜው መጠቀሚያ እንጂ ዘላቂ አጋር አይሆንም። ስለዚህ ህብር ኢትዮጵያ የሚባል ፓርቲ ይቋቋም፣ አብንንና ብአዴን ይክሰሙ፣ ክልሉን አዲሱ ፓርቲና የጸጥታ መዋቅሩ ይረከበው የሚል እቅድ ተነደፈ። አንዳንድ መረጃዎች የእስራኤል የስለላ ተቋማት በዚህ ጉዳይ እጃቸው እንዳለበት ጠቁመዋል። ዶክተር አብይ ወደ አረቦቹ እያደላ ነው። ስለዚህ የአማራ ክልልን ይዘን ይህንን ሐሳቡን ልንገዳደረው ይገባል የሚል አቋም ሳይኖራቸው እንደማይቀር በወቅቱ የነበሩ አንዳንድ አመራሮች ይገምታሉ። በክልሉ በሚገኙ የቤተ እስራኤል ወገን በሆኑ ፋኖች በኩል ግንኙነት ማድረጋቸውን የሚጠቁሙ መረጃዎችም አሉ። በሶስትዮሹ ቡድን አማካኝነት የሚገደሉ አመራሮችና ዋና ዋና አቀንቃኞች ስም ዝርዝር ተዘጋጀ። ይህ ዝርዝር የተዘጋጀው በዋናነት በአዲሱ ፓርቲ አንዳንድ አመራሮች ነበር። የናሳምነው ዓላማ ብአዴንን ተጠቅሞ ብአዴንን ማስወገድ ነበር። የብአዴን አመራሮች ቀስ በቀስ ተወግደው ስልጣኑን እነርሱ መቆጣጠር እንዳለባቸው፣ ይህም የሚደረገው ለክልሉ ሕዝብ ሲባል እንደሆነ ራሳቸውን ሆነ ተከታዮቻቸውን በሚገባ አሳመኑ። ይህ በዚህ እንዳለ እነ ጀነራል አሳምነው ጽጌ የነ ዶክተር አምባቸው አመራር ለአካሄዳችን እንቅፋት ነው ወደሚል መደምደሚያ እየደረሱ ነበር። በተለይም በግንቦት ከተደረገው በፌዴራል አቃቤ ሕግ በኩል ምርመራ ይደረግ ከሚለው ስብሰባ በኋላ ነገሩን በተለየ መልኩ ተመልክቶታል። ሁኔታው በፌዴራል መንግስትና በክልሉ የሚገኙ አንዳንድ አመራሮችን አሰጋቸው። በተደጋጋሚ በባህር ዳርና በአዲስ አበባ በተደረጉ የድርጅቱ ግምገማዎች የልዩ ኃይሉ አመራሮች በክልሉ መፈንቅለ መንግስት ወይንም ግድያ ለመፈጸም የሚያስችል ዝግጅት እንዳላቸው በመረጃ ይነገር ነበር። ውሳኔ ወስኖ መፍትሄ ለመስጠት ግን ዳተኝነት ነበር። በተለይም በአዲስ አበባ በምክትል ጠቅላይ ሚኒስትር ቢሮ የክልሉ አመራሮች በነበራቸው ስብሰባ የክልሉ ወቅታዊ ሁኔታ አስጊ መሆኑን፣ መፈንቅለ መንግስት የሚመስል ሂደት እየታየ መሆኑን፣ መገዳደል እንደማይቀር አቶ ተመስገን ጥሩነህ በማስረጃ አስደግፈው አቅርበው ነበር። እርምጃው ቀደም ያለ ምክክርና እቅድ ነበረው። ሰኔ 10 ቀን 2011 ዓ.ም ክርስቲያን ታደለ ወይም ደምለው ታደለ በፌስቡክ ገጹ ላይ ጥቁሩን ጥርሰ ፍንጭቱንና ሕግ አውቃለሁ ባይ ቦቃውን ቢበቅሉም ባይበቅሉም ካፈር መዛመዳቸው ግድ እየሆነ መጥቷል። አሁን ገብርዬም አሽከሮቹን አንበሴም ልዩ ኃይሉን ያሰናዳ መሳሪያውንም ይወልውል ሲል ጽፎ ነበር። ክርስቲያን ጥቁሩን ሲል ዶክተር አምባቸውን ማለቱ ሲሆን ጥርሰ ፍንጭቱን ሲል ደግሞ እዘዝ ዋዝሄን ማለቱ ነበር። ሕግ አዋቂ ነኝ ባይ ቦቃ ያለው ምግባሩ ከበደን ነው ተብሎ ተገምቷል ሲሉ የጻፉት ዳንኤል ክብረት ናቸው። ጽሑፉ ይቀጥላል። አሳምነው ጽጌ የግድያ ወንጀሉን ሲፈጽም 4 ነገሮችን አድርጓል። አዲስ አበባ በጀነራል ሰዓረ ላይ ግድያ በመፈጸም ሀገራዊ ሁከት ለመፍጠርና መከላከያን ከአቅጣጫ ለማሳት፣ ወደ ባህር ዳር መከላከያ እንዳይገባ ዘጌ ኃይል ለመመደብ፣ ይቃወሙኛል ያላቸውን በቤት ውስጥ ማቆየት፣ ለልዩ ኃይሉ ስምሪት መስጠት። መከላከያ በመርጦ ለማርያም በኩል እንዳይገባ እነ ኮሎኔል ፋንታውን ጦር ይዘው እንዲዘጉ ተደረገ።
የክልሉን የፖሊስ አመራሮች በቢሮ ውስጥ ለስብሰባ ጠርቶ በር ዘጋባቸው፣ ጥበቃም አስቀመጠባቸው። ልዩ ኃይሉን ኤ፣ ቢ፣ ሲ ብሎ በሶስት ከፈለው። ኤ ሙሉ በሙሉ የእርሱን ትዕዛዝ የሚቀበሉ፣ ቢ ሁኔታውን አይተው የሚደግፉ፣ ሲ የማይቀበሉ ናቸው። የማይቀበሉ ያላቸውን ወደ ጎንደር ላካቸው። በኋላ የወጡ መረጃዎች እንደሚያሳዩት ከነ ዶክተር አምባቸው ጋር ተሰብስበው መረጃዎችን ለነ ጀነራል አሳምነው የሚሰጡ አካላትም ነበሩ። በዚህ ጊዜ ነበር በጀነራል አሳምነው የሚመራው ጦር በነ ዶክተር አምባቸው ላይ እርምጃ የወሰደው። አሳምነው ዶክተር አምባቸውን ምን ያህል ይጠላው እንደነበር የታየው ከግድያው በኋላ በአስክሬኑ ላይ በፈጸመው የጭካኔ ተግባር ነው። ይሄ የክልሉ አመራሮች ግድያ ክልሉን ለበለጠ ቀውስ ዳረገው። በተለያዩ የክልሉ አካባቢዎች መካከል ያለውን መከፋፈል አባባሰው። የአመራሩን የውስጥ ሽኩቻ አጦዘው። የማታ ማታ አኩራፊው የብአዴን አመራር ከዶክተር አምባቸው ግድያ በኋላ 4 ነገሮችን አድርጓል። ህዝቡ እንዲምታታ፣ በወቅቱ ማን ምን አደረገ፣ ለምን፣ ጥፋተኛው ማን ነው የሚለው እንዳይነገር ተደርጎ ነበር። በሚዲያ የሚሰጠው መግለጫም የተድበሰበሰና ሐዘንን ብቻ የሚገልጥ ነበር። እነ ዶክተር አምባቸው በተገደሉ ጊዜ በባህር ዳር ከተማ ያሳምነው እንጂ የአምባቸው ፎቶ ጎልቶ አልወጣም ነበር። ጥፋተኛው አሳምነው ሳይሆን አምባቸው ይመስል ነበር። ከነ ዶክተር አምባቸው ጋር ተሰብስበው ከሞት የተረፉት አመራሮች ወደ ሚዲያ ቀርበው ለመናገር ፍቃደኞች አልነበሩም። በቀብሩ ዕለት እንኳ በመድረክ ቆመው ስለ ግድያውና ስለ ዶክተር አምባቸው እንዲናገሩ ሲጠየቁ ራሳቸውን አግልለዋል። ሌላ ትርክት መንዛት አኩራፊው አመራር በአክቲቪስቶቹ በኩል ግድያውን ከነ ዶክተር አብይ ጋር ለማያያዝ በርትቶ ሰርቷል። የክልሉ አመራሮች ግድያውንና ገዳዩን በቁርጥና በግልጽ ለማውገዝ ያሳዩት ዳተኝነት ይህን ስሁት ትርክት እድል ሰጥቶታል። 2 ጀግና መፍጠር አሳምነው ጽጌ ገዳይ፣ ዶክተር አምባቸው ሟች መሆናቸው ቀርቶ ሁለቱም በሌላ ሰው ጥፋት የሞቱ ጀግኖች ተደርገው እንዲቀርቡ ተሰርቷል። ያሳምነው አስክሬን እንደ ጀግና ሰንደቅ ዓላማ ለብሶ ወደ ላሊበላ በአውሮፕላን በክብር መሸኘቱ አስደናቂ ነው። 2 ጀግኖችን የፈጠረ ሁኔታ ነበር። የክልሉ አመራሮችም አሳምነውን ከማውገዝ ይልቅ ሁለቱም ወንድሞቻችን ናቸው፣ ክልላችን 2 እንቁዎችን አጣ የሚል ንግግር ያደርጉ ነበር። በላሊበላ ከተማም የክብር ቀብር ነው ላሳምነው የተከናወነለት። ይህ ሁኔታ ወንጀለኛው ነፍሰ ገዳዩና ጨካኙ አሳምነው እንደ ጀግና እንዲቆጠር አድርጎታል ሲሉ ዳንኤል ክብረት ይናገራሉ። የፍርዱን ሂደት እንዲድበሰበስ ማድረግ የናሳምነው የፍርድ ጉዳይ እስከ መጨረሻው አልተጓዘም። የተወሰኑት ፍርድ አገኙ፣ ሌሎች ግን ከጦርነቱ ጋር ተያይዞ ተድበሰበሰላቸው። የህግ ጉዳዩን የያዙት ፖሊሶችና አቃቢያነ ህግ ዛቻ፣ ማስፈራሪያና ጫና ከአመራር ሂደት አካላት ተጠናቆ ይደርስባቸው ነበር። ነገሩ በፍርድ አሳምነውን እንደ ጀግና መቁጠርና የነ ዶክተር አምባቸውን ሞት ማንኳሰስ በህግ ሊከለከል ይገባው ነበር። እንደ ሀገራዊ እውነታ መቆጠር ነበረበት። በብዙ ሀገሮች ናዚን ማጀገንና የአይሁድን ጭፍጨፋ ማድከም፣ መካድም ሆነ ማሳነስ በህግ ያስጠይቃል። በነ ዶክተር አምባቸው ግድያ በህዳር 2012 ክስ ሲመሰረት ከጉዳዩ ጋር በተያያዘ በክልሉ 212 ተጠርጣሪዎችና ትጥቆች ተይዘዋል። በአዲስ አበባ ደግሞ 43 ተጠርጣሪዎችና 27 ክላሽንኮቭ ጠመንጃዎችና ብዙ ሽጉጦች ተይዘው ነበር። ውድ የአገልግላችን ቤተኞች፣ ሚስጥሩ ስላልተፈታው ፍትህ እንዲሁ ባክና ስለቀረችበት የሰኔ 15ቱ ክስተት አዲስ ምስክርነት ሰምተን አሳዛኙን አጋጣሚ እንዲያስታውስ ነው። ወደፊትም አዲስ ምስክርነት ሲገኝ እናደርሳችኋለን። እርስዎ ቻናላችንን ሰብስክራይብ አድርገው ይጠብቁን።